ሐዋርያት በሚሰብኩበት ዘመን በስብከታቸው ውስጥ ኢየሱስ አብ ነው ብሎ መች ሰበከ? ስለዚህ ለምን እናንተ አብ ነው ብላችሁ ተሰብካላችሁ ብሎም ስለሚያነሱ ተጠያዩቅ እግረ መንገደን ልመል ኢየሱስ አብ ነው ብሎ ድሮ ለምን ይሰብካሉ? እነሱ አንደኛ በእነሱ ዘመን በአንደኛው መቶ ክፍለ ዘመን ኢየሱስ አብ አይደለም የሚል አስተምሮም አልነበር። ኢየሱስ አብ አይደለም የሚለው እኮ አስተምሮ ኢየሱስና አብ የተለያዩ ናቸው የሚለው አስተምሮ በ325 ኤዲ በኋላ ነው፣ ዓመተ ምህረት በኋላ ነው፣ ከኒቅያ ጉባኤ በኋላ የተነሳ አስተምሮ ስለሆነ ስብከቱም የመጣው ከዛ በኋላ ነው። ከዛ በፊት ኢየሱስ አብ አይደለም የሚል አስተምሮ የለም። ስለዚህ ኢየሱስ አብ ነው ብሎ እንዲሰብኩ አይጠበቅም ማለት ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብሎ ሲሰብኩ ኢየሱስ አብ መሆኑ አብ ነው ማለት ስለሆነ ኢየሱስ አብ ነው ብሎ እንደ አዲስ ስብከት አያስፈልግም። በዚህ ዘመን ግን ያስፈልጋል። ለምን? ኢየሱስ አብ አይደለም የሚሉ አስተማሪዎች እንደ አሸን የፈሉበት ስለሆነ ኢየሱስና አብ የተለያዩ የተገነጣጠሉ፣ አብ ሌላ፣ ወልድ ሌላ፣ መንፈስ ቅዱስ ሌላ አካል ያላቸው አንዱ ከአንዱ የማይበላለጥ አንዳንዱ የሚበላለጥ ገው ስለሳሉ ኢየሱስ አብ ነው ብለን አሁን ደግሞ በዚህ ዘመን እንሰብካለን። ለምን? ኢየሱስ አብ አይደለም የሚለው አስተማሪዎች ስለበዙ ማለት። እኛ ጴጥሮስ ምዕራፍ 1 ቁጥር 23-25 ዳግመኛ የተወለዳችሁ ከሚጠፋ ዘር አይደለም በሕያውና ለዘላለም በሚኖር በእግዚአብሔር ቃል። ሰዎች ከእግዚአብሔር ቃል ብለው ይህንን ክፍል ያነባሉ። ከእግዚአብሔር ቃል አይደለም፣ በእግዚአብሔር ቃል ነው የምንወለደው እንጂ ከእግዚአብሔር ቃል አይደለም የምንወለደው። በእግዚአብሔር ቃል ማለት ቃሉን ሰምተን ቃሉን የተቀበሉ ተጠመቁ ተብሎ እንደተጻፈ ሐዋርያት ሥራ ምዕራፍ 2 ቁጥር 38 እስከ በእግዚአብሔር ቃል ከማይጠፋ ዘር ነው። ቃሉን ሰምተን፣ ምክንያቱም እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ስለሚል በእግዚአብሔር ቃል ሰው ቃሉን ሰምቶ ቃሉን አሜን ብሎ ተቀብሎ ለቃሉ ታዘው በኢየሱስ ክርስቶስ ስም ሲጠመቅ እና በመንፈስ ቅዱስ ሲሞላ ዳግም ወንጌል የተሰበከላችሁ ቃል ይህ ነው አለ ጴጥሮስ። ከዚህ ውጪ የወንጌል ቃል ስብከት የለም። ስለዚህ በአዲስ ኪዳን የተሰበከው ወንጌል ይሄ ነው። ዘር መቀየር ነው የአዲስ ኪዳን ወንጌል። ሐዋርያት በሚሰብኩበት ዘመን በስብከታቸው ውስጥ ኢየሱስ አብ ነው ብሎ መች ሰበከ? ስለዚህ ለምን እናንተ አብ ነው ብላችሁ ተሰብካላችሁ ብሎም ስለሚያነሱ ጥያቄም ስለተጠያዩቅ እግረ መንገደን ልመል ኢየሱስ አብ ነው ብሎ ድሮ ለምን ይሰብካሉ? እነሱ አንደኛ በእነሱ ዘመን እነ ጴጥሮስ በሚሰብኩበት በአንደኛው መቶ ክፍለ ዘመን ኢየሱስ አብ አይደለም የሚል አስተምሮም አልነበር። ኢየሱስ አብ አይደለም የሚለው እኮ አስተምሮ ኢየሱስና አብ የተለያዩ ናቸው የሚለው አስተምሮ በ325 ኤዲ በኋላ ነው፣ ዓመተ ምህረት በኋላ ነው፣ ከኒቅያ ጉባኤ በኋላ የተነሳ አስተምሮ ስለሆነ ስብከቱም የመጣው ከዛ በኋላ ነው እንጂ ከዛ በፊት ኢየሱስ አብ አይደለም የሚል አስተምሮ የለም። ስለዚህ ኢየሱስ አብ ነው ብሎ እንዲሰብኩ አይጠበቅም ማለት ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብሎ ሲሰብኩ ኢየሱስ አብ መሆኑ አብ ነው ማለት ስለሆነ ኢየሱስ አብ ነው ብሎ እንደ አዲስ ስብከት አያስፈልግም። ጌታ ኢየሱስ ይመስገን። ጴጥሮስ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ስልኮ ኢየሱስ አንተ አብ ነህ ስጋህ ከሰማይ ነው እያለ ነው። ስለዚህ ኢየሱስ ክርስቶስ አብ ነው የሚል ስብከት አያስፈልግም። ሁለተኛው እነሱ የታዘዙት ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ በሉቃስ ወንጌል ምዕራፍ 24 ቁጥር 47 ላይ ኢየሱስ ራሱ ምን መስበክ እንዳለባቸው ስለነገራቸው ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስ ስጦታ ትቀበላላችሁ የሚል ነው ስብከቱ። ስለዚህ ኢየሱስ ክርስቶስ አብ ነው የሚል ስብከት በዛ ዘመን አያስፈልግም። በዚህ ዘመን ግን ያስፈልጋል። ለምን? ኢየሱስ አብ አይደለም የሚሉ አስተማሪዎች እንደ አሸን የፈሉበት ስለሆነ ኢየሱስና አብ የተለያዩ የተገነጣጠሉ፣ አብ ሌላ፣ ወልድ ሌላ፣ መንፈስ ቅዱስ ሌላ አካል ያላቸው አንዱ ከአንዱ የማይበላለጥ አንዳንዱ የሚበላለጥ አርገው ስለሳሉ ኢየሱስ አብ ነው ብለን አሁን ደግሞ በዚህ ዘመን እንሰብካለን። ለምን? ኢየሱስ አብ አይደለም የሚለው አስተማሪዎች ስለበዙ ማለት ነው። ስለዚህ ለዚህ ነው እነሱ ኢየሱስ አብ ነው የሚል ስብከት ያልሰበኩ። ይሄ ነው እንግዲህ ጳውሎስ በሐዋርያት ሥራ ምዕራፍ 13 ቁጥር 32 ላይ እኛም ለአባቶች የተሰጠውን የተስፋ ቃል ምስራችሁን ለእናንተ እንሰብካለን ያለው ለዚህ ነው። የተስፋ ቃል ነው በአዲስ ኪዳን የተሰበከው።
እዚህ የተስፋ ቃል ሰባኪ ነኝ አለ። በተለይ ሐዋርያት ሥራ ምዕራፍ 26:6 ላይ አሁንም ከእግዚአብሔር ዘንድ ለአባቶች ስለተሰጠው ስለ ተስፋው ቃል አለኝታ ልፋረድ ቆሜአለሁ አለ ጳውሎስ። ጳውሎስ ራሱ ልፋረድ የቆመው ለአባቶች ስለተሰጠው ስለ ተስፋው ቃል አለኝታ ነው ልፋረድ ቆሜአለሁ ያለው። ስለዚህ ጳውሎስ ሲሰብክ የነበረው ይህን የተስፋ ቃል የማይጠፋውን ዘር ክርስቶስን ነበር። ይህን የማይጠፋ ዘር ክርስቶስን ሰዎች በክርስቶስ ስም በመጠመቅ በመንፈስ ቅዱስ በመሞላት ዘራቸውን እንዲቀይሩ የማድረግ ነበረ ሲፋረድ የነበረው ጳውሎስ። በተለይ ጳውሎስ የሚሰብከው ወንጌል ለአብርሃም የተሰበከ መሆኑን በነገረን ክፍል በገላትያ ምዕራፍ 3 ቁጥር 27 ላይ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል በማለት አዳማዊ ስጋውን ገፎ የክርስቶስ ስጋ በመልበስ ዘሩን የሚቀይርበትና ክርስቲያን ወይም ደግሞ ከክርስቶስ ጋር አንድ የሚሆንበትን ምስጢር ተናግሯል። ከክርስቶስ ጋር አንድ ትሆኑ ዘንድ። ስለዚህ ከክርስቶስ ጋር አንድ የሚያደርገን የተስፋው ቃል ዘር ነው፣ በኢየሱስ ስም በመጠመቅና በመንፈስ ቅዱስ በመሞላት። በተለይ ገላትያ ምዕራፍ 3 ላይ ያለውን ቃል በደንብ ብናነባው ይህንን ምስጢር በደንብ አድርጎ ይነግረናል ማለት ነው። ጌታ ኢየሱስ ይመስገን። ገላትያ ምዕራፍ 3 ቁጥር 26 ላይ በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል። አይሁዳዊ ወይም የግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድ ሴት የለም፣ ሁላችሁ በክርስቶስ አንድ ሰው ናችሁ። እናንተ በክርስቶስ ከሆናችሁ እንኪያስ የአብርሃም ዘር እንደ ተስፋው ቃል ወራሾች ናችሁ ይላል። ስለዚህ ይህ የተስፋውን ቃል የገባው ሰው ደግሞ አንድ የሚሆነው ገብቶኛል ብሎ እዛ እንዲቆም ሳይሆን ወይም ደግሞ ጌታን ተቀበል ተብሎ እጅ አውጥቶ ሰማይ ምስክር ምድር ምስክር ብሎ በመማል ሳይሆን ከክርስቶስ ጋር ሰው አንድ የሚሆነው የተጠመቃችሁ ሁሉ ነው የሚለው። ክርስቶስን ለብሳችኋል። የት? ጥምቀት ውስጥ ነው ክርስቶስን የምንለብሰው። ሞትን በሚመስል ሞት ከሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከሱ ጋር እንተባበራለን። ይህንን ነው ልጆቹ በስጋና ደም ስለሚካፈሉ የሚለው። ክርስቶስ በስጋና በደሙ የተካፈለውን ሞት ሰዎች ደግሞ በጥምቀት በመቀበር በስጋና በደሙ እንዲካፈሉ በኢየሱስ ስም መጠመቅ ግዴታ ነው። ይህንን ነው ጴጥሮስ የሚናገረው፣ ጳውሎስም የተናገረው። ሰውን ከክርስቶስ ጋር አንድ የሚያደርገው የስሙ ጥምቀት ነው፣ በመንፈስ ቅዱስ መሞላት ነው። ከዚህ ውጪ ማንም ሰው ከክርስቶስ ጋር አንድ ሊሆን አይችልም። የአብርሃም ዘር ነኝ ብሎ መናገር አይችልም። የተስፋው ቃል ወራሽ ነኝ ማለት አይችልም። ሞቱን በሚመስል ሞት በጥምቀት ሳይተባበር። በማን ጥምቀት? በኢየሱስ ስም ጥምቀት። በሌላ ጥምቀት አይደለም። ሌላ ጥምቀት የለም። አንድ ጥምቀት አለች፣ ኤፌሶን 4:4 ላይ ተጻፈች። እሷም የኤፌሶን ሰዎች ሐዋርያ ሥራ ምዕራፍ 19 ቁጥር 1 እስከ 5 ስናነብ በኢየሱስ ስም 12 ሰዎች ኤፌሶን ላይ በመጠመቅ የጀመሯት ጥምቀት አንዲት ጥምቀት፣ የኢየሱስ ስም ጥምቀት፣ ዘር የሚታስቀይር። ይህንን ነው ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል። ስለዚህ ሙታን ያደረገንን ያልተገረዘ አዳማዊ ስጋችንን ሕያውና ሰማያዊ የሆነውን የክርስቶስን ስጋ በጥምቀት እንድንለብስና ዘራችንን ቀይረን ወደማይጠፋው ዘር መሻገራችንን ያበስርልናል ማለት ነው። ገላትያ ምዕራፍ 3 ቁጥር 27 ክቡር ስጋውን እንድንመስል የተዋረደው ስጋችንን ይለውጣል ያለውን ፊልጵስዩስ ምዕራፍ 3:21 ላይ ጳውሎስ ለዚህ ነው። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 53 ላይ ከ53 እስከ 54 ስናነብ በተለይ ቁጥር 54 ላይ ይህ የሚበሰብሰው የማይበሰብሰውን ሊለብስ፣ ይህም የሚሞተው የማይሞተውን ሊለብስ ይገባዋል። የሚበሰብሰው የማይበሰብሰውን የክርስቶስን ስጋ ሊለብስ፣ ይህ የሚሞተው የማይሞተውን የክርስቶስን ስጋ ሊለብስ ይገባዋል። ይህን ከለበስን በኋላ ነው በዚያን ቀን ሞት ሆይ መውጊያ የት አለ? ሲኦል ሆይ ድል መንሳት የት አለ የሚባለው ሰው ክርስቶስን በክርስቶስ ስም ተጠምቆ ስለብስ ብቻ ነው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 1 እስከ 5 ስናነብ ድንኳን የሆነው ምድራዊ መኖሪያችን ቢፈርስ በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ሕንፃ እንዳለን እናውቃለን። በዚህም ውስጥ በእውነት እንቃትታለን፣ ከሰማይ የሚሆነውን መኖሪያችንን እንድንለብስ እንናፍቃለን። አንዳንድ ሰዎች ይሄ ስጋ
መልሰን እሱን ነው የምንለብሰው የሚል አስተምሮትም ዓለም ላይ ስላለ ይሄ ስጋ ደግሞ እንደማንለብስ ይሄ ስጋ ተመልሶ እንደማይነሳ ወደ አፈር ብቻ እንደምንመለስ ጋነምም እንደማይገባ ሰማይም እንደማይገባ ቃል ተነግሮለታል። ስጋና ደም የእግዚአብሔር መንግስት ሊወርስ አይችልም። ስለዚህ አፈር ነህና ወደ አፈር ትመለሳለህ ነው ተባለ። ይሄ አይደለም የሚነሳው የክርስቶስን ስጋ ነው የሚለብሰው ቃሉ የሚነግር ከክርስቶስ ጋር አንድ የሚያደርግ። ስለዚህ ያ ሕንፃ የክርስቶስ ስጋ ነው። እሱን እናፍቃለን። ዛሬ በጥምቀት ለብሼዋለሁ በእምነት በተስፋ። ነገር ግን ይሄ ስጋዬ ከወለቀ በኋላ ያ ስጋ ይሰጠኛል፣ ይጠብቃል። በዚህ ውስጥ ዛሬ እቃትታለሁ አለ ጳውሎስ። ዛሬ በእምነት የለበስነው ልብሳችን ክርስቶስ ዳግም ሲመጣ እውን ወይም የሚታይ ይሆናል። ሮሜ ምዕራፍ 8 ላይ በተለይ ጳውሎስ ስለ ስጋችንና ስለ ክርስቶስ ስጋ በደንብ የተናገረበት ክፍል ነው። ሮሜ ምዕራፍ 8 ላይ እንደዚህ ይላል። ቁጥር 1 ጀምሮ ላንብቦ። እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአት እና ከሞት ሕግ አርነት አውጥቶኛልና ከስጋ የተነሳ ስለደከመ ለሕግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ስጋ ምሳሌ በኃጢአተኛ ስጋ ሳይሆን በኃጢአተኛ ስጋ ምሳሌ ስጋው የኃጢአተኛ ስጋ ምሳሌ ነው እንጂ ኃጢአተኛ ስጋ አይደለም ማለት ነው። ይመስላል ምስሉ ኃጢአተኛ ስጋ ይመስላል። በኃጢአተኛ ስጋ ምሳሌ በኃጢአት ምክንያት ልኮ አድርጓልና እንደ መንፈስ ፍቃድ እንጂ እንደ ስጋ ፍቃድ በማንመላለስ በእኛ የሕግ ትእዛዝ ይፈጸም ዘንድ ኃጢአትን በስጋው ኮነነ። ተመስገን። ኃጢአትን በስጋ ኮነነ። ቁጥር 23 ላንብቦ። እርሱ ብቻ አይደለም ነገር ግን የመንፈስን በኩራት ያለን እኛ ራሳችን ደግሞ የሰውነታችንን ቤዛ የሆነውን ልጅነት እየተጠባበቅን ራሳችን በውስጣችን እንቃትታለንና በተስፋ ድነናል። ነገር ግን ተስፋ የሚደረጉበት ነገር ቢታይ ተስፋ አይደለም። የሚያየውንማ ማን ተስፋ ያደርገዋል? የማናየውን ግን ተስፋ ብናደርግ በትዕግስት እንጠባበቃለን። አሜን። የመንፈስ በኩራት ያለን ተመስገን። የሰውነታችንን ቤዛ የሆነውን ልጅነት እየተጠባበቀን ይላል። አያችሁ፣ የሰውነታችን ቤዛ ነው የክርስቶስ ሰውነት። ይሄ የተዋረደው ሰውነታችንን የሚለውጠው የክርስቶስ ሰውነት እውን ይሆናል። ክርስቶስ ሲመጣ እሱን እንጠባበቃለን። አሁን ግን በዚህ እንቃትታለን አለ። አሁን በተስፋ ድነናል አለ ጳውሎስ። በተስፋ ድነናል። በንስሐ በመግባት በኢየሱስ ክርስቶስም ለኃጢአት ስርየታችን በመጠመቅና በመንፈስ ቅዱስ በመሞላት ቅድስናችንን እየጠበቅን በተስፋ አሁን ድነናል። ያንን ግን እውን የሚሆነውን እንጠባበቃለን፣ የክርስቶስን ዳግም መገለጥ። ጌታ ኢየሱስ ይመስገን። ለዚህ ነው እንግዲህ አንደኛ ጴጥሮስ ምዕራፍ 1 ቁጥር 3 እስከ 5 ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈት በሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። አሜን። ሁለተኛ የወለደን ለማይጠፋ ርስት ከማይጠፋ ዘር። ይሄ ነው ወንጌል። ዘር ካልቀየርን እስካሁን በስጋ ነን ማለት ነው። በኢየሱስ ክርስቶስም ካልተጠመቅን እስካሁን በስጋ ነን። ብዙ ሰዎች በኢየሱስ እናምናለን ይላሉ፣ በክርስቶስ እናምናለን ይላሉ። ነገር ግን በስሙ መጠመቅን ይፈራሉ፣ ዘር መቀየርን ይፈራሉ፣ ከማይጠፋ ዘር መወለድን ይፈራሉ። ሰው በኢየሱስ ስም መጠመቅ አለበት። ለዚህ ነው ሐዋርያት ሥራ ምዕራፍ 10 ቁጥር 43 ላይ ኢየሱስን እናምናለን ለሚሉ ሰዎች እንዲህ የሚል ቃል አለ። በእርሱ የሚያምን ሁሉ በማን? በክርስቶስ ኢየሱስ የሚያምን ሁሉ በስሙ የኃጢአትን ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል። ሐዋርያት ብቻ አይደሉም፣ ነቢያት ሁሉ ይመሰክሩለታል። ይሄ ቃል ነው የመዳን ቃል። በኢየሱስ ታምናለህ፣ በኢየሱስ ታምኛለሽ፣ እንግዲያውስ በኢየሱስ ክርስቶስ ስም ተጠመቂ፣ በኢየሱስ ክርስቶስ ስም ተጠመቂ፣ በመንፈስ ቅዱስ ትሞላለህ፣ በእውነተኛው በነቢያትና በሐዋርያት መንፈስ። ዛሬ ብዙ መናፍስት ወደ ዓለም ስለተለቀቁ ሰዎች መንፈስ ተሞልተናል ይላሉ። ነገር ግን መንፈስ ቅዱስ አይደለም፣ መንፈስ ነው የተሞሉት።
በሊሳን ይናገራሉ። ነገር ግን የእውነተኛው መንፈስ ቅዱስ ያመጣው ሊሳን አይደለም። ስለዚህ ሰው በኢየሱስ ክርስቶስ መጠመቅና ዘሩን መቀየር አለበት። ቲቶ ምዕራፍ 3 ቁጥር 5 እንደ ምህረቱ መጠን ለአዲስ ልደት በሚሆነው በመታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ሥራ አይደለም። ሐዋርያው ጳውሎስ ሲናገር እኛ የዳነው አለ ለአዲስ ልደት በሚሆነው መታጠብ ነው አለ። ጳውሎስ የታጠበው ወይም ደግሞ የተጠመቀው በኢየሱስ ክርስቶስ ስም ነው። ስሙን እየጠራ ነው የተጠመቀው። ለአዲስ ልደት በሚሆነው በመታጠብና በመንፈስ ቅዱስ በመታደስ አዳነን አለ። እኛ የዳነው በጥምቀትና በመንፈስ ቅዱስ ሙላት ነው እንጂ እኛ ስላደረግነው በጽድቅ ስለነበረ ሥራ አይደለም አለ ጳውሎስ። ለዚህ ነው ጴጥሮስም ሲዘጋው አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 እስከ 25 ዳግመኛ የተወለዳችሁ ከሚጠፋ ዘር አይደለም በሕያውና ለዘላለም በሚኖር በእግዚአብሔር ቃል። ሰዎች ከእግዚአብሔር ቃል ብለው ይህንን ክፍል ያነባሉ። ከእግዚአብሔር ቃል አይደለም፣ በእግዚአብሔር ቃል። በእግዚአብሔር ቃል ነው የምንወለደው እንጂ ከእግዚአብሔር ቃል አይደለም የምንወለደው። በእግዚአብሔር ቃል ማለት ቃሉን ሰምተን ቃሉን የተቀበሉ ተጠመቁ ተብሎ እንደተጻፈ ሐዋርያ ሥራ ምዕራፍ 2 ቁጥር 38 እስከ 47 ያለውን አንብቡ። ተብሎ እንደተጻፈ ቃሉን የተቀበሉ ተጠመቁ፣ ተወለዱ። ስለዚህ በእግዚአብሔር ቃል ከማይጠፋ ዘር ነው ቃሉን ሰምተን፣ ምክንያቱም እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ስለሚል በእግዚአብሔር ቃል ሰው ቃሉን ሰምቶ ቃሉን አሜን ብሎ ተቀብሎ ለቃሉ ታዘው በኢየሱስ ክርስቶስም ሲጠመቅ እና በመንፈስ ቅዱስ ሲሞላ ዳግም ተወለደ። በወንጌል የተሰበከላችሁ ቃል ይህ ነው አለ ጴጥሮስ። ከዚህ ውጪ የወንጌል ቃል ስብከት የለም። ስለዚህ በአዲስ ኪዳን የተሰበከው ወንጌል ይሄ ነው። ዘር መቀየር ነው የአዲስ ኪዳን ወንጌል። ዘር የማያስቀይር ወንጌል አይደለም። ሰዎችን ወደ ኢየሱስ ክርስቶስ ስም ጥምቀት የማያደርስ ወንጌል አይደለም። ሰዎች እስካሁን በስጋ ናቸው። ስለዚህ ወደማይጠፋው ዘር መሸጋገር አለባቸው። ወደማይጠፋው ዘር ከማይጠፋው ዘር ሰዎች ለመወለድ ደግሞ በኢየሱስ ክርስቶስ መጠመቅ ግድ ነው። ሐዋርያ ሥራ 2:38 መታዘዝ ግድ ነው። አለበለዚያ ሰማይ የለም። ምክንያቱም ይሄ ስለሆነ የጴጥሮስ፣ የጳውሎስ፣ የማቴዎስ፣ የሉቃስ ወንጌል ይሄ ነው። ስለዚህ ይህንን ወንጌል አይደለም ቴዎሎጂያን ቀርቶ የሰማይ መልአክ የመቀየር ስልጣን የላቸውም። ቢቀይሩት ግን የተረገሙ ናቸው አለ። ከርስ ውስጥ ናቸው፣ እርግማን ውስጥ ናቸው። ስለዚህ ከዚህ እርግማን የሰውን ዘር በሙሉ የሚያተርፈው ሐዋርያ ሥራ 2:38 በመታዘዝና በመታዘዝ ብቻ ነው። ሐዋርያት የሰበኩትን ወንጌል እነሱ በሰበኩት መንገድ እነሱ ባጠመቁት መንገድ ስንጠመቅ ብቻ ነው። ከዚህ ውጪ ማንም ሰማይን መግባትም ማየትም አይችልም። ሐዋርያትን አልሰማም ብሎ ሐዋርያት የሰበኩትን አልቀበልም ብሎ እኔ የኢየሱስን ነው ብሎ የኢየሱስን ሰዎች ከሐዋርያት ውጪ ኢየሱስን መስማት አይችሉም። ለዚህ ነው ኢየሱስ ክርስቶስ እናንተን የሚሰማ እኔን ይሰማል፣ እኔን የጣለ የላከኝን ይጥላል፣ እናንተን የጣለ እኔን ይጥላል። ስለዚህ ሐዋርያትን መስማት ግድ ነው። ኢየሱስ ክርስቶስ ማቴዎስ ወንጌል 28:19 ላይ እንግዲህ ሂዱና አሕዛብን በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝሁትን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርቴ አድርጉ፣ እነሆ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ ያለውን የኢየሱስን ትእዛዝ የተቀበሉ 11ዱ መንፈስ ቅዱስ እነሱ ላይ ሲወርድ የአብ የወልድና የመንፈስ ቅዱስ ስም ማን እንደሆነ መንፈስ ቅዱስ ገልጦላቸው የአብና የወልድ የመንፈስ ቅዱስ ስም በሆነው በኢየሱስ ክርስቶስ ስም ሰዎችንም እያጠመቁ በሮሜ ላይ ቤተክርስቲያን መሰረቱ፣ በኤፌሶን ላይ ቤተክርስቲያን መሰረቱ፣ በገላትያ ላይ መሰረቱ፣ በፊልጵስዩስ ላይ መሰረቱ፣ በተሰሎንቄ ላይ መሰረቱ። ቀጠሉ። ተሳስተው ነው አይደለም። እንዳልተሳሳቱ ደግሞ ራሱ ኢየሱስ ክርስቶስ አጽናኝ ልካለሁ ብሎ ሄዶ መንፈስ ቅዱስ ሆኖ መጥቶ እስከ ዓለም ፍጻሜ ሁልጊዜ ከእናንተ ጋር ነኝ ባለው ቃሉ መሰረት ከነሱ ጋር ነበረ። ለዚህ ነው አንተ የምታሳድደኝ እኔ ኢየሱስ ነኝ አለ ሐዋርያ ሥራ ምዕራፍ 9 ቁጥር 1 ላይ ሳኦልን ደማስቆ መንገድ ላይ አብርቶበት
ጌታ ሆይ ማንስ አንተ የምታሳድደኝ? እኔ ኢየሱስ ነኝ አለ። የት አገኘው? ጳውሎስ ኢየሱስ የትም አላገኘው። ጳውሎስ ኢየሱስን ያገኘው ጴጥሮስ ውስጥ ነው። ጳውሎስ ኢየሱስን ያሳደደው ሉቃስ ውስጥ ነው። ጳውሎስ ኢየሱስን ያሳደደው ሐናንያ ውስጥ ነው። ፊልጶስ ውስጥ ነው። ከነሱ ጋር በመንፈስ ነበረ። ስለዚህ እነሱ ይሰብካሉ። ጌታ የሰዎችን ልብ እየከፈተ ሰዎችን እነሱ ላይ ይጨምራል። ለዚህ ነው ሐዋርያት ሥራ ምዕራፍ 2 ላይ 3000 ሰዎች ተጠመቁ፣ ቤተክርስቲያን ተመሰረተች። ከዛ በኋላ ሲቀጥሉ ቁጥር 47 ላይ እንደዚህ ይላል፣ እግዚአብሔርን እያመሰገኑ በሕዝቡ ሁሉ ፊት ሞገስ ነበራቸው፣ ጌታም የሚድኑትን ዕለት ዕለት በእነሱ ላይ ይጨምር ነበር። ጌታ ኢየሱስ ክርስቶስ የሚድኑትን በሐዋርያት ላይ 3000 ሰዎቹ ላይ ይጨምር ነበር። ጥምቀቱ ልክ ባይሆን ጌታ የተሳሳተ መንገድ ላይ ሰዎችን ይጨምራል እንዴ? አይጨምርም። ስለዚህ ጥምቀቱ ትክክል ስለሆነ ልክ ናችሁ፣ ጎ አሄድ ነው ያላቸው፣ ቀጥሉ ነው ያላቸው። እንደውም ቀጥሉ ብቻ አይደለም፣ እነሱ ይሰብካሉ፣ እሱ ከነሱ ጋር በመንፈስ ነው ያለው። የሰዎችን አእምሮ በመንፈስ ይቀይራል። ሰዎች በኢየሱስ ስም እየተጠመቁ ሐዋርያቶች ላይ ይጨምራል። ሐዋርያት ላይ ተጨምረሃል ነው ወይ ነው አሁን ጥያቄው። ሐዋርያት ላይ መጨመር ሐዋርያት ሥራ 2:38 ላይ ነው እኔም የተጨመርኩት። ሌላም ሰው መጨመር ያለበት ሐዋርያት ላይ ነው። 3000 ሰዎች ላይ ነው መጨመር ያለው። ስለዚህ ልክ ናችሁ አለ። ለዚህ ነው ሐዋርያት ሥራ ምዕራፍ 9 ላይ ሳውልን አግኝቶ ካበራበት በኋላ እዛው አልጨረሰውም። ሰባኪዎች አሉ፣ ሐናንያ ጋር ሄድ እሱ ይነግራል አለው። ሐናንያ መንፈስ ቅዱስ እጅ ጫነበት፣ መንፈስ ቅዱስ ተሞላ፣ በኢየሱስ ስም አጠመቀው። አያችሁ፣ ወደ ኢየሱስ ስም አጥማቂው ነው ኢየሱስ የላከው። መልአኩም ሐዋርያት ሥራ ምዕራፍ 10 ላይ ቆርኔሌዎስን ጴጥሮስን ስሙ ብሎ በኢየሱስ ስም ወደሚያጠምቀው ወደ ጴጥሮስ ነው የላከው። ስለዚህ መልአክም ኢየሱስም ራሱ ልክ ናቸው፣ ባለስልጣኖች ሐዋርያቶች ናቸው፣ እነሱን ስሟቸው ብሎ ነው ምድር ላይ ወንጌልን ሰዎች ሐዋርያት እንዲሰሙ፣ ሐዋርያትን በመሰማትና በመስማት ብቻ እንዲድኑ። ምክንያቱም ከፀሐይ መውጫ እስከ መጥለቂያ ወንጌል የተሰጣቸው እነሱ ስለሆኑ። ስለዚህ ይሄ ነው የአዲስ ኪዳን ስብከት። ይሄ ነው የጥንቷ ቤተክርስቲያን የመዳን ቃል። የመዳን ቃል ለባርጉ የመዳን ቃል አንተና የቤቲ ሰዎች የምትድኑበትን። ለዚህ ነው በኢየሱስ ክርስቶስ ስም የተጠመቁ ሰዎች ክርስቲያን የተባሉት። ራሱ በአንጾኪያ ለመጀመሪያ ጊዜ ክርስቲያን የተባሉትም በኢየሱስ ክርስቶስ ስም የተጠመቁ ሰዎች ናቸው። ሰው በኢየሱስ ስም ሳይጠመቅ እና በመንፈስ ቅዱስ ሳይሞላ ዳግም ሳይወለድ ክርስቲያን ሊሆን አይችልም። ክርስቲያን ሊባል ይችላል። ክርስቲያን መባልና ክርስቲያን መሆን የተለያዩ ነገሮች ናቸው። ስለዚህ ክርስቲያን ለመሆን የሚፈልግ ክርስቲያን በሚያደርገው በአዲስ ኪዳን በጥንቷ ቤተክርስቲያን አስተምህሮ በሐዋርያት ሥራ 2:38 በጀመረው የወንጌል ቃል መሰረት ካልተፈታና ካልዳነ መዳን የለም ማለት ነው። ስለዚህ ጌታ ኢየሱስ ይመስገን። በአጭሩ በጥንቷ ቤተክርስቲያን የነበረው የመዳን ቃልና ስብከት ይሄ ነው። ስለዚህ ጌታ ኢየሱስ በያላችሁበት ሁሉ ጌታ ኢየሱስ ሰላሙን፣ ጸጋውን፣ በረከቱን ያብዛላችሁ። በኢየሱስ ክርስቶስ ስም ተባረኩ።